አስተልን ሰላም በያላችሁበት ይህ የኢትዮጵያ ቴሌቪዥን አራት ማዕዘን የዜና ሰዓት ነው። ሰለሞን ኃይለ ኢየሱስ ነኝ። በቅድሚያም ግብጽ የአባይን ውሃ ብቸኝነት ለመጠቀም በምታደርገው ጥረት ከወንዙ የምታገኘውን ጥቅም ዛሬም ድረስ በሚስጥር እንደምትጠብቀው ተገለጸ። የአስዋን ግድብ ግዙፍ ሆኖ የመሰራቱ አንደኛውና ዋነኛው ዓላማ ውሃውን በብቸኝነት ከመጠቀም ጋር የተሳሰረ እንደሆነም የኢትዮጵያ የህዳሴ ግድብ ተደራዳሪዎች ተናግረዋል። ባልደረባችን ቤተልሔም ጥጋቡ ተደራዳሪዎችን አነጋግራ ተከታዩን ዘገባ አጠናቅራለች። ግብጽ የአባይን ጉዳይ የመገናኛ ብዙሃኖቿ ዋነኛ አጀንዳ ስታደርግ በፊልምና በትምህርት ስርዓቷም ስታካትት አንድም ወንዙ የኛና የኛ ብቻ ነው የሚል ስነ ልቦናን በግብጻውያን ዘንድ ለመገንባት እልፍ ሲል ደግሞ ይህንን ውሳቤ ዓለም አቀፉ ማህበረሰብ እንዲጋራው በመፈለግ ነው። ወንዙን በብቸኝነት ከመጠቀም ዘላቂ ምኞቷ በተቃራኒው የተሰለፈችባትን ኢትዮጵያ በሴራ በትር ለመምታት ባደረገችው ጥረትም የዓለም አቀፍ የገንዘብ ተቋማትን እስከ መጠምዘዝ ሰላማዊ የድርድር ሂደቶችንም እስከ ማደናቀፍ ደርሳለች። የኢትዮጵያ ህዳሴ ግድብ የቴክኒክ ቡድን ተደራዳሪው ዶክተር በለጠ ብርሃኑ ደግሞ ባይሳካላትም ግብጽ ወንዙን በበላይነት ለመጠቀም ከዚህም በላይ ደክማለች ይላሉ። በተለያየ ጊዜ በተለያየ ሰዓት የተነሱትን ከአባይ ወንዝ ጋር በአጠቃላይ ከናይል ወንዝ ጋር ተገናኝተው የተሰሩትን ፕሮጀክቶች ማሰብ ይቻላል። በባሮ ወንዝ ላይ ያለው የአልቤሮን ግድብ እንደ ምሳሌ ማንሳት ይቻላል። ባለፉት 20 ዓመታት ያለ ጥቅም እንዲቀር የተደረገው የጣና በለስን ፕሮጀክት ማንሳት ይቻላል። እንደገና አሁን ሪቫይቭ አድርጎ የተነሳው ሌሎችም የነጮሞጋን ፕሮጀክት ማንሳት ይቻላል። ፈንድ ተጠይቆላቸው በመክነው የቀሩ ናቸው። እነዚህን ስንመለከት ፕሮጀክቶቻችን እንዳንሰራ ሀገራ ውስጥ ሰላም እንዳይኖረን ፈንድም እንዳናገኝ ጥረት ማድረግ ነው። የአስዋን ግድብ በመጠን ግዙፍ የመሆን ዓላማ የአባይን ውሃ ለብቻ ከመጠቀም ጋር የተሳሰረ እንደሆነም ያስረዳሉ። በ1970ዎቹ ላይ አስዋን ግድብን ትልቅ አድርገው ሰሩት። አሁን ብዙ ጊዜ እንትን ያደርጋል እንጂ በአቅም ደረጃ ልክ ነው፣ በከፍታ ደረጃ የኛ ግድብ ሊበልጠው ይችላል። ነገር ግን በአቅምና በይዘት ደረጃ ስንመለከተው የኛ 2 እጥፍ ነው አስዋን ያለው። ስለዚህ ይህን ትልቅ አድርገው የሰሩት ምንድነው ውሃ ሙሉ ለሙሉ መጥቶ በሪዘርቮየሮቻቸው ውስጥ ተቆጣጥረውት ለራሳቸው እንዲቆጣጠሩ፣ እዛ ላይ ደግሞ ላይኛው ድንበራቸው ላይ ነው ያደረጉት። እንደኛ እንኳን ታችኛው ድንበር ላይ አይደለም ያለው ግድቡ እና ያን ስለሆነ ሙሉን ውሃ ለነሱ መጠቀም በሚያስችል መልኩ ይቆጣጠሩት። በዓለም አቀፉ ማህበረሰብ ዘንድ ግብጽ የአባይን ውሃ ምን ያክል እንደተጠቀመችበት ዛሬም ድረስ አለመታወቁም እንደ አንድ ማሳያ የተነሳ ነው። አንዱ ትልቁ ችግር አሁን ድርድር ውስጥ እንቅፋት የሚፈጥረው ምን ያክል እየተጠቀሙ መሆኑን ማሳወቅ በተቻለ መጠን እንደሱ አይነት ዳታ ከእጃቸው እንዳይወጣ ነው ሁሌም ጥረት የሚያደርጉት። ከሌላ ሰው ይጠይቃሉ እንጂ ከነሱ አይጠይቁም። በናይል ቤዝ ኢኒሼቲቭ ውስጥም ታይቷል። ዛሬ በዚህ በድርድር ውስጥም ታይቷል። ሌላኛው የግድቡ ተደራዳሪና የአባይ ውሃ ጉዳይ ተመራማሪ ዶክተር ያዕቆብ አርሳኖ ደግሞ የግብጽን የነጠላ ጉዞ ውጤት አልባነት ያብራራሉ። ጉዳት መጥቶብናል፣ ልንጨነቅ ነው፣ ልንራብ ነው፣ ህዝባችን አመፅ ሊያስነሳብን ነው፣ የውሃ አንድ ቦታ ከተነካ እያሉ እንግዲህ ገንዘብ አበዳሪዎችን ደግሞም የግብጽ ወገኖች ናቸው የምትላቸውን ጎረቤቶቿን በተለይም አረብ ሊግ ውስጥ ያሉትንም ሀገሮች እንደዚሁ በተለያየ ግንኙነት የሚገናኟቸውን ሰሜናዊ ሀገሮች ማለት ምዕራብ አውሮፓና ሰሜን አሜሪካ ማለት ነው። እነዚህም በማማለል ጉዳዩ በተሳሳተ መንገድ እንዲተረጎምላቸው እንዲታይላቸው ጥረት አድርገዋል። ኢትዮጵያ ሁሌም በመርህ የምትመራ በመሆኑ ወደፊት የአባይን ውሃ የመጠቀም መብቷ በሁሉም ዘንድ ተቀባይነት የሚያገኝ እንደሚሆንም ተደራዳሪዎቹ ይናገራሉ። የጋራ ውሃ በትብብር በመከባበር ባለመጎዳዳት ነው የሚለማው። ውሃ የሚለማው አንድ ጫፍ ላይ ብቻ ሳይሆን ሁሉም ጋር ነው የሚለማው። ስለ አለማሙ ነው መነጋገር የሚያስፈልገው። ለዚህ ነው ብልሃት፣ ቴክኖሎጂና ዘመናዊነት አቅድ የሚያስፈልገው ለዚህ ነው እንጂ አንተ አታለማም፣ እኔ ብቻ አለማለሁ፣ አትነካም፣ እኔ ብቻ ነካለሁ፣ እኔ ባለመብት ብቻ ነኝ፣ አንተ አትነካም የሚባለው ነገር ከእንግዲህ በኋላ አይሰራም። ግብጽ በተለያዩ ጊዜያት ኢትዮጵያን ለመሞገት የምታቀርባቸው የቅኝ ግዛት ውሎችና የሐሰት ትርክቶች ውሃውን በመጠቀም መብት ላይ ለውጥ እንደማያመጡም አመላክተዋል። በሌላ ዜና ኢትዮጵያ በመጪው ሐምሌ ወር ላይ የህዳሴ ግድቡን የውሃ ሙሌት መጀመሯ አሁን ላይ ያለውን የውሃ ጫና የሚቀንስ እንጂ ስጋትን የሚያመጣ አለመሆኑን ምሁራን ተናገሩ። በታላቁ ህዳሴ ግድብ የውሃ ሙሌት ተለዋዋጭነት የሚታይበትን የሀገራትን የኃይል አሰላለፍ ለማስተካከል ኢትዮጵያ ግብጽን የቀደመ የዲፕሎማሲ ስራ ልትሰራ ይገባልም ተብሏል። ይመራ ደም በጉዳዩ ዙሪያ ተከታዩን አጠናቅሯል።
በ9 ዓመታት የግንባታ ጉዞ ፍሬ አልባ ድርድሮች ያልተለዩት የታላቁ ህዳሴ ግድብ ጉዳዩ ከኢትዮጵያ ግብጽና ሱዳን አልፎ እስከ ነጩ ቤተ መንግስት የደረሰ ነው። ለአፍሪካዊ ችግር አፍሪካዊ መፍትሄ የሚለውን መርህ በጣሰችውና ጉዳዩን በተሳሳተ መንገድ በምታራግበው ግብጽ የህዳሴ ግድቡ ከአረብ ሊግ እስከ አውሮፓ ህብረት ከዚያም እስከ መንግስታቱ ድርጅት አጀንዳም ሆኗል። በዲፕሎማሲው ዙሪያ ብዙ ተንቀሳቅሳ በርካታ ወዳጆችን ማፍራት የቻለችው ኢትዮጵያም ግብጾች በሚፈጥሩት መስተጓጎል ሳቢያ ለዘመናት የአባይን ውሃ ምንም ሳይጠቀሙ የቆዩትን የላይኛው ተፋሰስ ሀገራትን ኢትዮጵያ ከጎኗ አሰልፋለች። ይሁንና ግን በታችኛው ተፋሰስ ሀገራት በህዳሴ ግድቡ የውሃ ሙሌት ላይ የአቋም መዋዠቅ እየታየ ነው። አሰላለፍ አሁንም ወደፊትም ሊዋዥቅ ይችላል፣ ምንም ጥያቄ የለውም። ሱዳኖች አሁንም ከገቡበት ቅርቃር ወጥተው ከዚህ በፊት እንደጀመሩት የኢትዮጵያን አቋም የሚደግፉበት የዲፕሎማሲ ስራ ለመስራት አሁንም እድሉ አለን፣ ሰፊ እድል አለን። ከሱዳን ጋር አሁንም በጋራ መቆም እንችላለን። ማቀንቀንም ይቻላል። እውነት ነው፣ ለግብጾች የሚዋጥ ነገር አይደለም። የአፍሪካ ችግር በአፍሪካውያን መፈታት አለባቸው ተብሎ ወደ አፍሪካ ህብረት እንኳን ቢካሄድ አብዛኞቹ የላይኞቹ ተፋሰስ ሀገራት ስለሆኑ ውሃን እያመነጩ ውሃን ያልተጠቀሙ በግብጽ በጣም የተጎዱ ሀገራት ስለሆኑ ይሄንን አጀንዳ ግብጾች የሚቀበሉ አይመስለኝም። ከኢትዮጵያ ጋር መደራደር ግን ግድ ነው። ስለዚህ እነሱ በገቡበት ኮቴያቸውን እየተከተልክ ሳይሆን እየቀደምክ ነው የዲፕሎማሲ ስራ ሰርተ ግብጾችን በዛኛውም በዚህም የማንበርከክ የኢትዮጵያን ፍላጎት ብሔራዊ ጥቅም እንድትቀበል የማድረግ ጊዜው እና ወቅቱ አሁን ነው። የዓለም ከበርቴ የገንዘብ ተቋማት የዓለም ባንክና IMF የግብጽን የተሳሳተ አካሄድ ወግነው ኢትዮጵያ ህዳሴ ግድቡን እውን እንዳታደርግ ተጽዕኖ ለማድረግ ሲታትሩም ቆይተዋል። ታዛቢ ሆነው የገቡት አሜሪካና IMF ትንሽ ከታዛብነት ወደ አደራዳሪነት ሲመጡ የኢትዮጵያን ብሔራዊ ጥቅም የማያስጠብቅ ስለሆነ ኢትዮጵያ ማፈግፈግ አሳይታለች። ይሄ በዲፕሎማሲ ሁሌም የሚፈቀድ ያለ ነገር የሚኖርም ነገር ስለሆነ ወደፊትም ተጠናክሮ መቀጠል ያለበት ነገር ነው። ግብጽ የህዳሴ ግድቡን ጉዳይ ከቴክኒካዊ ይልቅ ፖለቲካዊ ቅርጽ ማስያዟ ጉዳዩን ውስብስብ ከማድረጉም በላይ ሶስቱ ሀገራት ለድርድር ሲቀመጡ የኔ ብቻ ይሁን በምትለው ግብጽ ያለ ስምምነት ድርድሩ እንዲበተን ታደርጋለች። ግብጽ ስታቀርብ እንዲህ ካልሆነ አካባቢው ይረበሻል ብላ ስትል ይህን ደግሞ ኃላፊነት አለበት። ይህን ነገር ተግባቡ፣ ተነጋገሩ ብሎ ማለት ግዴታውም ነው ኃላፊነትም ስላለበት ያንን ቢል እኔ ብዙም አይገርመኝም። ነገር አንዱ ስትል አሁን ያልሄዱበት ሀገር የለም። መጀመሪያ ከኢትዮጵያ ከሱዳን ጋር ተነጋገሩ፣ ከዛ አሜሪካ ሄዱ፣ ወርልድ ባንክን አነጋገሩ፣ አረብ ሊግን ሄዱ፣ የአፍሪካ ሀገሮችን ዞሩ፣ አሁን ደግሞ ይሄን ሄደዋል። የተለያዩ ሀገሮች አውሮፓ ሀገሮችም ሄደዋል እና እንትን የሚሉ አይደሉም። እኛ አሁን ግብጾች እንዲህ እሺ ይሉናል ብዬ እኔ እንደዚህ በቃ ይላሉ የሚል እንትን ይለኝ። ኢትዮጵያ በዚህ ሁሉ ጫና ውስጥ ብትሆንም እንኳ የህዳሴ ግድቡን የውሃ ሙሌት መጀመሯ ዘርፈ ብዙ ጥቅምን የሚያመጣ እንጂ ስጋትን የሚፈጥርም አይደለም ተብሏል። ትልቁ ስጋት የኢትዮጵያ የህዳሴ ግድብን በጊዜው አለማጠናቀቅ እንጂ ውሃውን የመሙላት አይደለም። የህዳሴ ግድብ ለኢትዮጵያ ዘርፈ ብዙ ትሩፋቶችን እንደሚያመጡት ሁሉ የህዳሴ ግድብን በጊዜው አጠናቆ ወደ ኃይል ማመንጨት አለመሄድ ዘርፈ ብዙ ችግሮች ነው የሚያመጣው እንጂ የውሃ መሙላትና አለመሙላት ችግር አይደለም። የታላቁ የኢትዮጵያ ህዳሴ ግድብን የማንንም ድጋፍ ሳትጠይቅ በራሷና በህዝብ አቅም በአባይ ወንዝ ላይ እየገነባች ያለችው ኢትዮጵያ እንደ ግብጽ እኔ ብቻ ልጠቀም በሚል ሳይሆን የጋራና ፍትሐዊ ተጠቃሚነትን መሰረት ባደረገ መልኩ ነው። ይህ በእንዲህ እንዳለ የህዳሴ ግድብ ድርድርን ባልተገባ መንገድ ለመጠቀም እንዲረዳት ግብጽ ጥረት እያደረገች መሆኑን የህዳሴ ግድብ ድርድር አባልና የአዲስ አበባ ዩኒቨርሲቲ የውሃ ምህንድስና መምህሩ ዶክተር ይልማ ስለሺ ተናግረዋል። በ6 ሰዓቱ የአራት ማዕዘን የዜና ወጃችን ላይ እዚህ ስቱዲዮ የተገኙት ተደራዳሪው የውሃ አጠቃቀም ላይ የቅኝ ግዛት ውል እንዲተገበርም ግብጽ ፍላጎት እያሳየች ስለመሆኑም እንዲሁ አብራርተዋል። መጨረሻዎቹ አንድ ሁለት ድርድሮቹ ላይ ስለ ወደፊቱ የውሃ አጠቃቀም ይመጣል። ምክንያቱም የወደፊት የውሃ አጠቃቀም አባይ ህዳሴ ግድብ ውሃ ሲለቅ የዛሬ 50 ዓመት ስንት ነው የሚለቀው የሚለው ጥያቄ ማወቅ ይፈለጉ። አሁን የወደፊቱ የኛ ውሃ አጠቃቀም እዛ ውስጥ በአባይ በህዳሴ ግድብ ውሃ አለቃቀቅ ላይ ስለሚመጣ እዛ ጋር እስኪደርሱ ይቆዩና ልክ እዛ ጋር ሲደርስ ግን የኛም አቋም ግልጽ ነው። ፍትሐዊና ምክንያታዊ አጠቃቀም የወደፊት የምንጠቀመውን በዚህ ፕሪንስ በዚህ መሰረት ነው የምንሄደው፣ እናንተን አስፈቀደን አይደለም የሚለው የኛ አቋም ግልጽ ይመጣል፣ መለያየት ይመጣል። በእነሱ በኩል ግን ደግሞ ደጋግመው ሊያልፉበት የሚመክሩት መንገድ ሲያዩት
ግል ማለት ብዙ ማሻማ ይመስላል። ግን ምንድነው የሚሉት አሁን ያለኝን አጠቃቀም ተቀበሉኝ ከረንት ዋተር ዩዝ የሚሉት አንዳንዴ ራይትም ይጨምሩበታል። አሁን ያለን ራይት የሚሉት ግብጽና ሱዳን የፈረሙት ውል ይሄን ተቀበሉ ሲሉ ሲያዩት ላይላዩን አው ያረሱ ነው ምን የለም ችግር የለውም ይመስላል። ችግሩ ግን የትጋና ያለው አባይን ውሃ አሟጣው ተጠቅሞበታል። ያን ተቀበልም ማለት ኢትዮጵያ ውሃ የላትም ማለት ነው አሁን ባለው ሁኔታ። እስካሁን የታችኛው ተፋሰስ ሀገራት በአባይ ወንዝ ላይ ሁሉም በተናጠል ውሳኔዎችን ሲያሳልፉ መቆየታቸውን ረስተው አሁን በኢትዮጵያ ላይ ተራ ወቀሳ ይዘው ቀርበዋልም ብለዋል። 59 የውሃ ክስ ሲከፋፈሉ እኛን ተው ያልናቸው እኛን ሳይጋብዙ አደረጉ። አስዋን ግድብ ሲገነቡ በተናጠል ነው በፍጹም ተው ሲባሉ ያደረጉት። ከዛ በኋላ የቶሽካ ወደ ከሐስዋን ግድብ ውስጥ 10 ቢሊዮን ሜትር ኪብ ውሃ በአመት ወደ በረሃ ውስጥ ለእርሻ የሚለቅ ኮንስትራክሽን ኢትዮጵያ ተቃውማ በተናጠል አደረጉት። ሌላ ቤዚን ውስጥ ነው ከቤዚን አስወጥተው እንደገና አሁን ደግሞ ሜዲትራኒያን አካባቢ ከደረሰ በኋላ 5 ቢሊዮን ውሃ በሱዌዝ ካናል ስር በቀይ ባህር ስር አሳልፈው ሴና በረሃ እስራኤል ድንበር ድረስ 5 ቢሊዮን ውሃ ሲያሳልፉ በቅርብ ነው አሁን እሱ የተደረገው። በተናጠል ለሚያደርጉት እኛን ግን በሚገርም ሁኔታ ግድቡን አብረን እንነጋገር እያላቸው እንዴት እንሞላ እያሳየናቸው የግድቡን ደህንነት እየነገርናቸው በተናጠል አትሙሉ ይላላት። እንግዲህ ዓለም የሚገነዘበው ነው። ምንም የክሳቸው አካሄድ እንዲሁ የማጋነን ጉዳይ ካልሆነ ጭብጥ የለውም። ትውልደ ግብፃዊው የስነ ምድር ተመራማሪ ፋሩቅ አልባዝ የህዳሴ ግድቡ መገንባት በራሱ ችግር የሚፈጥር እንዳልሆነ ተናገሩ። የአሜሪካ ዜግነት ያላቸው ኒው ተመራማሪ ምናልባትም የህዳሴ ግድቡ በታችኛው ተፋሰስ ሀገራት ላይ ችግር ሊያስከትል የሚችለው በውሃ ሞላል ጊዜ ሲሆን እንደሚችል ተናግረው ይህንንም በመግባባትና በዲፕሎማሲ መፍታት እንደሚቻልም እንዲሁ ገልጸዋል። በአሜሪካ የናሳ ምርምር ማዕከል ውስጥ የሚሰሩት ኒው ተመራማሪ ግብፃውያን ከአፍሪካ ወንድሞቻቸው ጋር ተቀራርበው መስራት ይገባቸዋል ሲሉ ማከለው መክረዋል። ግብፅ የህዳሴ ግድብ ድርድር በሂደት ላይ ያለ ጉዳዩን ወደ መንግስታቱ ድርጅት የጸጥታው ጥበቃ ምክር ቤት መውሰዷን እንደማትቀበል የሱዳን የውጭ ጉዳይ ሚኒስትር ዴኤታ ኡመር ቀመርዲን ተናገሩ። ሚኒስትር ዴኤታው ከቢቢሲ አረበኛ ጋር በነበራቸው ቆይታ እንደገለጹት ኢትዮጵያ የህዳሴ ግድብ የመጀመሪያ የውሃ ሙሌት ብትጀምርም ሱዳን ከኢትዮጵያ ጋር ወደ ግጭት እንደማትገባም ገልጸዋል። ችግሩ በዲፕሎማሲ መንገድ ብቻ እንዲፈታ እንደምትሰራም ሚኒስትር ዴኤታው አክለው ተናግረዋል። በሌላ ዜና ግብፅ ከአስዋን ግድብ በትነት የምታባክነው ውሃ የታላቁ የኢትዮጵያ ህዳሴ ግድብ በተያዘለት የጊዜ ገደብ ውሃ መሙላት የሚያስችል መሆኑን የምስራቅ ናይል ቴክኒክ አህጉራዊ ጽህፈት ቤት ዋና ስራ አስኪያጅ ገለጹ። የምስራቅ ናይል ቴክኒካል አህጉራዊ ጽህፈት ቤት ዋና ስራ አስኪያጅና የድርድሩ ተሳታፊ አቶ ፈቅ አህመድ ነጋሽ በግድቡ ጉዳይ ከኢትዮጵያ ዜና አገልግሎት ጋር ቃለ ምልልስ አድርገዋል። በማብራሪያቸውም ኢትዮጵያ የታላቁን የህዳሴ ግድብ የምትገነባው ህዝቦቿን ከድህነትና ከጨለማ ለማውጣት ስለመሆኑ ለማንም ግልጽ ሊሆን ይገባል ብለዋል። የግድቡ ግንባታ በራሱ የተፈጥሮ ሀብት በራሷ ጉልበትና በራሷ ገንዘብ በሌሎች ላይ ጉልህ ጉዳት በማያደርስ መልኩ ስለመሆኑም ተናግረዋል። ሆኖም ለአባይ ወንዝ ምንም አስተዋጽኦ የሌላት ነገር ግን የወንዙ ከፍተኛ ተጠቃሚ የሆነችው ግብፅ በግድቡ ላይ መርህ የሌለው ተቃውሞ እያሰማች ስለመሆኑም አስረድተዋል። ኢትዮጵያ ለአባይ ወንዝ 86 በመቶን የምታበረክት ብትሆንም በጋራ የመጠቀምን መርህ ተከትላ ጉልህ ጉዳት በማያስከትል መልኩ ታላቁን የኢትዮጵያ ህዳሴ ግድብ በመገንባት ለውሃ ሙሌት በመዘጋጀት ላይ ትገኛለችም ብለዋል። ሳይበር ሆረስ ግሩፕ በመባል የሚታወቀው የግብፅ የመረጃ መረብ ጠላፊዎች ካለፈው ቅዳሜ ጀምሮ የተለያዩ የኢትዮጵያ መንግስት ተቋማትን የመረጃ መረብ ወይንም ድረገጽ ስለመጥለፋቸው ተገለጸ። የተለያዩ የግብፅ መገናኛ ዘዴዎች እንደዘገቡት የተቋማቱን ድረገጽ ለመጥለፍ በምክንያትነት የተጠቀሱት የኢትዮጵያ መንግስት በህዳሴ ግድብ ድርድር ዙሪያ የያዘውን አቋም ለማስቀየር በማሰብ ነው ተብሏል። ሀገሪቱ የያዘችውን አቋም ካልቀየረች ከዚህ የሚበልጥ ዋጋ ትከፍላለች በሚልም ተዘግቧል። ኢትዮጵያ ውስጥ ከ50 ሚሊዮን በላይ ህዝብ የኤሌክትሪክ ላይት አያገኝም። በ21ኛው ክፍለ ዘመን አሁንም በኩራዝ ይጠቀማል። ዛሬም የኢትዮጵያ እናቶች ወገባቸው እስኪጎብጥ
ለማመን የሚከብድ እንጨት ተሸክመው ልጆች ያስተምራሉ። እኛ ወገባችን የእናቶቻችን ወገብ አይጉበጥ፣ ኤሌክትሪክ ላይት እናገኝ ማለት ቤዚክ መብት እንጂ ሌሎች መጉዳት አይደለም። የግብፅ ወንድሞቻችን ከ98% በላይ ኤሌክትሪክ ላይት ያገኛሉ። ማደግ እንፈልጋለን። ይህን ፍላጎቶችን የሚችል ሰው አቅም ያለው ጎረቤትም ሩቅም ያግዘን። ማገዝ ካልቻለ ይተወን። ተፍጨርጭረን መለወጥ እንፈልጋለን። መጉዳት አንፈልግም ሌላ ኃይል። ተመልሰናል። ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ በቀጥታ እየተላለፈላችሁ የሚገኘው አራት ማዕዘን ዜናችንን በያላችሁበት በቀጥታ እየተከታተላችሁት ነው። የሰኔ 14ቱ የቀለበታዊ የፀሐይ ግርዶሽ ለህዋ ሳይንስ ተመራማሪዎች ሁነቱን ከመመልከት ያለፈ እውቀት ስለመሆኑ ተገለጸ። በኢትዮጵያ እንዲህ ያለው ሁነት በብዙ ዓመታት አንዴ የሚፈጠር በመሆኑ ለምርምር ስራዎች ተመራማሪዎች ይጠቀሙበታል ተብሏል። ጌቱ ላቀው ተጨማሪ ዝርዝር ይዟል። ዘመናዊውን የህዋ ሳይንስ እውቀት ከቀደመው የኢትዮጵያውያን የስነ ፈለክ ጥበብ ጋር በማጣመር ኢትዮጵያውያን ተመራማሪዎች ብዙ ስራዎችን እየሰሩ ነው። በዚህ ሂደትም ጥልቅ ምርምሮችን ለማድረግ እድሉን በማግኘታቸው የጥምር እውቀት ባለቤቶችም ናቸው። እያንዳንዷን ክስተት ከስነ ህዋ እውቀት አንጻር መመልከትና እንዴት እንደሚፈጠር ማወቅ ቢቻልም በአካል በተለይ ቀለበታዊ ፀሐይ ግርዶሽን መመልከት እድለኝነትም ነው። እንግዲህ በጽሁፍ ማንበብና በአካል መመልከት በጣም የተለያዩ ነገሮች ናቸው። በጽሁፍ ማንበብ እውቀት ሊሆን ይችላል። በአይን መመልከት ደግሞ ምስክር ትሆናለ ማለት ነው። ቀደምት ኢትዮጵያውያን በዘመናቸው የነበረውን ክስተቶችን ሁሉ መዝግበው አልፈዋል። 2012 ሰኔ 14 የተከሰተውን ግርዶሽ ግን ሁላችንም የአይን ምስክር ሆነን አልፈናል። በጣም በሚገርም መልኩ 2 ሰዓት ላይ እዚህ ላሊበላ ቤተመንግስት ተራራው ላይ ፀሐይ ከላይ ሆና እሳታማ ቀለበት ስትሰራ ማየት እጅግ አስደሳች ነበር። ክስተቱ ይገርም ነበረ። በጣም ያስደነቀኝ የሌሊት ወፎች ጭምር ወጥተው ነበረ። በደንብ ስመለከታቸው ነበረ። አጋጣሚ ሆኖ ያው እዚህ ጋር ያየሁትኝ ኢትዮጵያ ውስጥ ላሊበላ ላይ ያየሁትኝ ይህን ክስተት ያው በዚህ ፊልድ ላይ ተሰማርቻለሁኝ በስነ ከዋክብቱ ሳይንስ ላይ ማለት ነው። እዚህ ደግሞ ሀገሬ ላይ ይህን ክስተት በአይኔ ማየቴ በእውነት በጣም ነው ደስ ያለኝ። በተለይ ሪንግ ሰርታ ዋናው ቀለበት ግርዶሽ ሲታይ በእውነት ከውስጥ ራሱ ሲሰማኝ ይታወቀኛል። በጣም ደስ ብሎኝ ነው ዛሬ ኦብዘርቭ ያደረኩትኝ። ብዙ ጊዜ በሚዲያም ተናግረን ነበረ። አሁን ደግሞ አክቹዋሊ ራሳችን ደግሞ ስናየው የሚሰማ ነገር የተለየ ነገር ነው። በእንዲህ ያለው ክስተት ውስጥ በአይን የሚታየውን ከመመልከት ባለፈ ሳይንሳዊ እውቀትን ለማረጋገጥም ያስችላል። ለምሳሌ የፀሐይ የጨረቃ ርቀት፣ ዲያሜትር፣ መጠነቁሷ የፀሐይም እንደዚሁ በዚህ ወቅት ነው በብዛት የሚለካው። ከዛ በተጨማሪ ደግሞ እንደዚሁ የጨረቃ ፀሐይ ከባቢ አየር አላት 3 ከባቢ አየር አላት። ከነዚህ ውስጥ በተለይ ኮሮና የሚባለው በዚህ ወቅት ነው የሚታየው። ጥናት የሚደረግበት በዚህ ወቅት ነው። በኖርማል ጊዜ አሁን ቀን ሲሆን በፀሐይ ብርሃን ስለሚያያዝ አይታይም። ይሄ የሚታየው ኮሮና የሚባለው የፀሐይ ከባቢ አየር የሚታየው ሙሉ ፀሐይ ግርዶሽና ቀለበታዊ ፀሐይ ግርዶሽ ሲኖር ነው። ቀለበታዊ የፀሐይ ግርዶሽን ለመመልከት የህዋ ሳይንስ ባለሙያዎች የእድሜ ዘመን ምኞታቸው ቢሆንም ይህን እድል የሚያገኙት ግን ጥቂቶች ናቸው። እድሉን ያገኙትን ባለሙያዎች ሰፊና ጥልቅ ምርምሮችን ለማድረግ አንድ እርምጃ ወደፊት ይጓዛሉ። ግርዶሽ ሲከሰት እንደዚህ የሚለዋወጡ ነገሮች አሉ። ይህም በሳተላይቶች ላይ ተወሰነ ተጽዕኖ ያሳድራል። ይሄ ጥናት ግድ መደረግ አለበት። እንደዚሁም ደግሞ አንዳንዴ ከኤሌክትሪክ ሲስተም ጋር እንደዚሁ የሚያያዝ እንትን አለው። ምክንያቱም ስትጋረድ ከፀሐይ ብዙ ነገሮች ናቸው የሚመጡት። ብርሃን ብቻ አይደለም የሚመጡ ጨረሮች አሉ። ኤሌመንተሪ ፓርቲክልስ፣ ኤሌክትሮን፣ ፕሮቶን፣ አዮንስ የሚባሉ አሉ። እነዚህ ሁሉ ይመጣሉ። ስለዚህ ፀሐይ ስትጋረድ ደግሞ እነዚህ ነገሮች ሌላ ተጽዕኖ ያሳድራሉ። የሁሉ ስለሚጠና ትልቅ አድቫንቴጅ ነው ለሀገራችንም። በተለይ ህፃናት በጣም ተነቃቅተዋል። ወላጆች ከብዙ ቦታ ድረስ ልጆቻቸውን ይዘው እዚህ ተራራ ላይ ተገኝተው መነጽሩን አድርገው ሲመለከቱ ተመልክቻለሁ። ወደፊት ኢትዮጵያ በርካታ ሳይንቲስቶች እንደምታፈራ ሙሉ አለኝ። ይሄ ነገር ህሊናቸውን ያነቃቀዋል። እንደ መንግስትም መታሰብ ያለበት ነገር አለ። ትውልዱ ወደ ሳይንስ መንገድ፣ ወደ ጥበብ መንገድ፣ ወደ እውቀት መንገድ እየሄደ ነውና መነጽሮችን ቀድሞ ማዘጋጀት፣ ቴሌስኮፕን በስፋት ማስገባት የትውልዱን አይምሮ ያሰፋል የሚል እምነት አለኝ። በኢትዮጵያ ቀጣዩን ቀለበታዊ ፀሐይ ግርዶሽ በጥቂቱ መመልከት የሚቻለው ከ18 ዓመት በኋላ በአፋር ጠረፍ ቢሆንም በግልጽ ለመመልከት ግን አይቻልም።
ስለዚህም ቀለበታዊ የፀሐይ ግርዶሽን በኢትዮጵያ መመልከት የሚቻለው የዛሬ 146 ዓመት ነው። ይህ ነው ለብዙዎች የዕድሜ ዘመን ምኞታቸው የሆነው። ይህ በእንዲህ እንዳለ የሰኔ 14ቱ በኢትዮጵያ የተከሰተው የፀሐይ ግርዶሽ ሀገሪቱ በዘርፉ የምታደርገውን ምርምር አጠናክራ እንድትቀጥል ያስቻለ ክስተት ስለመሆኑ የኢትዮጵያ ስፔስ ሳይንስና ቴክኖሎጂ ኢንስቲትዩት ዋና ዳይሬክተር ተናገሩ። ዋና ዳይሬክተሩ ዶክተር ሰለሞን በለጠ በ6 ሰዓቱ የአራት ማዕዘን የዜና ወጃችን ላይ እዚህ ስቱዲዮ ተገኝተው በሰጡን ምላሽና ማብራሪያ ክስተቱ ለዘርፉ ተመራማሪዎች ሰፊ የምርምር ርዕስ እንደከፈተ አስታውቀዋል። ስለዚህ ለኢትዮጵያውያን ተመራማሪዎች አንደኛው በፀሐይና ስርዓተ ፀሐይ ዙሪያ ሰፊ ምርምር እንዲያደርጉ ያበረታታል። ሁለተኛ ኢትዮጵያውያን ተመራማሪዎች ምክንያቱም ኢትዮጵያ ልዩ ስለነበረ በርካታ ዓለም አቀፍ ግንኙነት በጋራ መስራት የሚያስችለውን መንገድ ይፈጥራል። ሶስተኛ ደግሞ የተጀመሩ ፕሮጀክቶችን በበለጠ ከጥንታዊ ህዋ ሳይንስንና አዲስ ቴክኖሎጂውን አንድ ላይ አዋህዶ በኢኮኖሚ በሰው ኃይል ስልጠና ህብረተሰብን ኮሚኒቲውን ፕሮሞት ግንዛቤ ማስጨበጥ ጋራ በሰፊው ለማድረግ ይጠቅማል። ዶክተር ሰለሞን አክለውም እሳቸው የሚመሩት ተቋም በዘርፉ ከፍተኛ የምርምር እንቅስቃሴዎችን በሀገር ውስጥ እያከናወነ ስለመምጣቱ ተናግረዋል። ይሄ ተቋም ከተቋቋመ ጊዜ ጀምሮ ይህን ጥንታዊ ስነፈለግን ከጥናት ለ3 ዓመት ፕሮጀክት ቀርጾ ጥናት እያካሄደ ነው። ስለዚህ አብዛኞቹ ቦታዎችን ጥናቱ አካሏል። አንዳንድ ይሄ ትናንሽ ከግርግር ጋር ይሄ ከሰላም ጋር የነበሩ የተወሰነ ክልሎች ስላላለቁ ነው እንጂ እነዚህዎች እንደተጠናቀቁ በጣም ምርጣቸው እንደ ቦረና ካላንደርን የመሰለው ቦረና አካባቢ ያሉ ጥናቶች በሰሜን በተለያየ የኢትዮጵያ ክፍል ላይ ሰፊ ይሆናል። ያን ቀይሮ ወደ ቱሪዝምን ወደ ልማት መቀየር ላይ አሁን በሰፊው እየሰራ ነው። ዜናዎቻችን እንደቀጠሉ ናቸው። የኦሮሚያ ክልል ብልጽግና ጽህፈት ቤት ኃላፊ አቶ ፍቃዱ ተሰማና ሌሎች የክልሉ ከፍተኛ አመራሮች በምስራቅ ወለጋ የስራ ጉብኝት አደረጉ። በ748 ሚሊዮን ብር እየተገነባ የሚገኘውን የነቀምት አየር ማረፊያ ያለበትን የግንባታ ሂደትን ጎብኝተዋል። አመራሮቹ በተለያዩ ወረዳዎችም የተገነቡ የመጠጥ ውሃ ፕሮጀክቶችንም መርቀዋል። የሰላሌ ዩኒቨርሲቲ በቀን 1100 በላይ ያክል ሰዎችን መመርመር የሚያስችል የኮሮና ቫይረስ መመርመሪያ ላቦራቶሪ ማዕከል ስራን አስጀመረ። የላቦራቶሪ ማዕከሉ ለኦሮሚያ ክልል ሰሜን ሸዋ ዞንና ለአጎራባች አካባቢዎች አገልግሎት እንደሚሰጥም ተጠቅሷል። ባልደረባችን ዮሐንስ ፍስሐ ተከታዩን ዘገባ አጠናቅሯል። የአራተኛው ትውልድ አንድ አካል የሆነው የሰላሌ ዩኒቨርሲቲ ከመማር ማስተማር ተልዕኮ ባሻገር የማህበረሰብ አቀፍ አገልግሎት ላይ ትኩረት አድርጎ እየሰራ ይገኛል። በሀገር አቀፍ ደረጃ ስጋትነቱ እያየለ የመጣውን የኮቪድ-19 ችግር ላይ የበኩሉን የመፍትሄ አካል ለመሆን በማለምም የኮሮና ቫይረስን ለመመርመር የሚያስችል የመመርመሪያ ላቦራቶሪ ማዕከል ይፋ አድርጓል። የማስተማር ተግባርን ሲያከናውን ነበር። የምርመራ ማዕከሉን መርቀው ስራ ያስጀምሩት በኦሮሚያ ክልል በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ አስተባባሪ አቶ አዲሱ አረጋ ክልሉ ቫይረሱን ለመከላከል እየተደረጉ ያሉ ጥረቶች ቢኖሩም የምርመራ ማዕከላትን ማብዛት ግን የበለጠ ወሳኝ በመሆኑ ማዕከሉ ፋይዳ የጎላ ነው ብለዋል። እንደ ኦሮሚያ ክልል በክልል ደረጃ በቀን በበርካታ ሺዎች የሚቆጠሩ ናሙናዎችን መመርመር የሚያስችል አቅም ፈጥሮልናል። በዚህ ረገድ ከፍተኛ ትምህርት ተቋማት ዩኒቨርሲቲዎቻችን የፈጠሩልን አቅም በጣም የሚያስመሰግናቸው ነው። ሀረማያ ዩኒቨርሲቲ፣ ጅማ ዩኒቨርሲቲ፣ ወለጋ ዩኒቨርሲቲ፣ ሰላሌ ዩኒቨርሲቲ፣ መቱ ዩኒቨርሲቲን ጨምሮ ቡሌ ሆራ፣ እነዚህ በክልላችን ያሉ ዩኒቨርሲቲዎች ሰፊ እንቅስቃሴና ርብርብ እያደረጉ ነው ያሉት። የኦሮሚያ ጤና ቢሮ ኃላፊ ዶክተር መንግስቱ በቀለ እንደ ክልል በአራቱም አቅጣጫ የለይቶ ማቆያና የምርመራ ላቦራቶሪ ማዕከላትን ለማስፋት እየተሰራ መሆኑን ገልጸዋል። ኦሮሚያ ከስፋቱም አንጻር ከህዝብ ብዛቱም አንጻር ከዋና ከተማ ጋር ካለው ቅርበትና ምልልስ ጋር ተያይዞ ሰፊ የላቦራቶሪ አቅም ያስፈልጋል ማለት ነው። እንደ ሀገር ምናልባት ከአዲስ አበባ ቀጥሎ የመጀመሪያዎቹ ላቦራቶሪዎች ያስጀመርን እኛ ነን። አሁን ባለው ሁኔታ በሳይት ደረጃ 8 አሉ። በላቦራቶሪ ደረጃ ግን 9ኛ ይሆናል። ይሄንኛ የሰላሌ ዩኒቨርሲቲ ፕሬዝዳንት ዶክተር ገናናው ጎፌ የምርመራ ማዕከሉ በቀን ከ1100 በላይ ሰዎችን ናሙና መመርመር የሚችል በመሆኑ ለኦሮሚያ ክልል ሰሜን ሸዋ ዞን ብቻ ሳይሆን ለአጎራባች ክልሎችም አገልግሎት የመስጠት አቅም አለው ብለዋል። እዚህ አካባቢ በዞናችን ላይ
ሲፈጠር ለምርመራ የሚላከው አዳማ ነው ወይም አዲስ አበባ ላይ ነውና አሁን አንደኛ ይሄን እናስቀራለን። ሌላ ደግሞ አዲስ አበባ ላይም እኛ ቅርብ ላይ ስላለን እነዚህ የኬዞች የሚበዙ ከሆነ ያንን ነገር ሼር ማድረግና ዩኒቨርሲቲ ደግሞ አገራዊ ተልእኮውን ለመወጣት የሚያስችል አቅም ነው ብዬ አስባለሁ። የሰላሌ ዩኒቨርሲቲ የቦርድ ሰብሳቢ አቶ ሞገስ ባልቻ በበኩላቸው ትምህርት ተቋሙ የማህበራዊ ኃላፊነቱን በመወጣት ረገድ አበረታች ስራዎችን እየሰራ መሆኑን ገልጸዋል። ዩኒቨርሲቲው ታዳጊ ቢሆንም ግን ይሄ ፋውንዴሽን ይሆናል ማለት ነው። ትልልቅ የምርምር ስራዎችን ላቦራቶሪዎችን በመስራት በቀጣይነት በረጅም ጊዜ ሊሰራ የሚችሉ የሕክምናና የምርምር ስራዎችን ለማስፋት የሚያስችል እድል የሚፈጥርለት ከመሆኑ ጋር ተያይዞ ለዩኒቨርሲቲው ትልቅ አቅም ነው ማለት ነው። በሰላሌ ዩኒቨርሲቲ ይፋ ከሆነው የኮሮና ቫይረስ መመርመሪያ ማዕከል ምርቃት ባሻገር የሰላሌ ዩኒቨርሲቲ የቦርድ አመራሮችም በዩኒቨርሲቲው ቅጥር ግቢ ውስጥ የአረንጓዴ አሻራቸውን አሳርፈዋል። በዚህ በአዲስ አበባ ከሩዋንዳ ድልድይ እስከ አትላስ ያለው መንገድ በጀነራል ሰዓረ መኮንን ስም ተሰየመ። ጀነራል ሰዓረ መኮንን ለኢትዮጵያ ያበረከቱት አስተዋጽኦ ትውልድ ሲዘክረው እንደሚኖር የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ኢንጂነር ታከለ ኡማ ተናግረዋል። ትዕግስት የሻነ በ2011 ሰኔ 15 በአዲስ አበባና በባህር ዳር በከፍተኛ የመንግስት ኃላፊነት ቦታ ላይ የሚገኙ ግለሰቦች መገደላቸውን ይታወሳል። በቀኑም ህይወታቸውን ያጡት የቀድሞ የኢፌዴሪ መከላከያ ኢታማዦር ሹም ለጀነራል ሰዓረ መኮንን የአዲስ አበባ ከተማ አስተዳደር ለኢትዮጵያ ላበረከቱት ከፍተኛ አስተዋጽኦ በስማቸው ከሩዋንዳ ድልድይ እስከ አትላስ ያለውን መንገድ ሰይሞላቸዋል። ዛሬ ከቤተሰቦቹ፣ ከወንድሞቹ፣ ከስራ ባልደረቦቹ ጋር ሆነን ዛሬ ዓመት ችግኝ የተከልንበት ቦታና ከዚህ ተነስተው እስከ መቀጠለው አውራ ጎዳና ያለውን በእሳቸው በጀነራል ሰዓረ ለእኔ ደግሞ በተለይ በጣም እኔ በቃላት ከምገልጠው በላይ የቅርብ ሰው በዚህ ዕድሜ ወደ ከተማ ስመጣ የመጀመሪያ ሰው ያገኟቸው እሳቸውን ነበር። እሳቸው የነገሩኝ ሁል ጊዜ የምሰራበት ቢሆንም ለእሳቸው ማስታወሻ ይሁን ዘንድ የከተማ አስተዳደሩ አሁን ያለንበት ቦታና ከዚህ ተነስቶ እስከ ላይኛው መንገድ ያለውን በእሳቸው ስም ሰይመናል። የተሰዉበትን አንደኛ ዓመት በተዘከረላቸው ወቅት የአዲስ አበባ ከተማ አስተዳደር ለጀነራል ሰዓረ ላደረገው የመንገድ ስያሜ ቤተሰቦቻቸው አመስግነዋል። አባቴ ወታደር ሀገር እንጂ ብሔር የለውም የሚል ጽኑ አቋም የነበረው መሆኑ ይታወቃል። ይህን አቋሙ ደግፎ በስሙ የመንገድ ስያሜ እና የሐውልት እንዲቆምለት ላሰበው ለአዲስ አበባ አስተዳደር በድጋሚ በራሴና በቤተሰቤ ስም ለማመስገን እወዳለሁ። የሰኔ 15ቱ ክስተት ከመጥፎ ሁኔታ ትውልድ የሚማርበትና የጀነራል ሰዓረ መኮንን አስተዋጽኦ ደግሞ የሚታሰብበት ቀን እንደሆነም ተገልጿል። ሰኔ 15 ቀን 2011 ዓ.ም ስናስታውስና አሁን ያለንበት ሁኔታ ስናይ ወደር የሌለው ከባድ ዋጋ የከፈለ ቤተሰብ፣ ሀገርና ሕዝብ የገጠመውን ፈተና በጋራ ተቋቁሞ ከአንድ ዓመት በኋላ በዚህ መልክ ተሰባስበን መጪው ትውልድ የተፈጸመውን አሳፋሪ ድርጊት በአሳፋሪነቱ እንዲኮንን የጀነራል ሰዓረ አኩሪ ታሪክ ደግሞ እንዲወርሰው በሚያደርግ የተቀደሰ ስራ ለመሳተፍ መብቃታችን ሳይ ልዩ ስሜት ፈጥሮብኛል። የአዲስ አበባ ከተማ አስተዳደር በቀጣይም በጀነራል ሰዓረ መኮንን ስም የሚሰየም ፓርክና ሐውልት እንደሚቆምላቸውም ጠቁመዋል። ይህ በእንዲህ እንዳለ ሰኔ 15 ቀን 2011 ዓ.ም ለተሰዉ ለቀድሞ የአማራ ክልል ከፍተኛ አመራሮችና የጸጥታ አካላት መታሰቢያ ሐውልት ለማቆም የመሰረት ድንጋይ ተቀመጠ። በስነ ስርዓቱ ላይ ምክትል ጠቅላይ ሚኒስትር ደመቀ መኮንንና የአማራ ክልል ርዕሰ መስተዳድር ተመስገን ጥሩነህን ጨምሮ ሌሎች የፌዴራልና የክልል የስራ ኃላፊዎች ተገኝተዋል። ለሰማዕታቱን ለመዘከር ሲባልም የችግኝ ተከላ መርሃ ግብር ተከናውኗል። በባህር ዳር አባይ ማዶ የሚገኘው የቅዱስ ገብርኤል ቤተ ክርስቲያን የሰማዕታት ቤተሰቦች፣ የመንግስት የስራ ኃላፊዎችና የሃይማኖት አባቶች በተገኙበት ጧፍ የማብራትና የጸሎት ስነ ስርዓት ተካሂዷል። ይህንን ስነ ስርዓት እየተካተለ የሚገኘው ዘጋቢያችን ይሄ ነው ዋጋቸው ከባህር ዳር ተጨማሪዎችን ሊያደርሰን በቀጥታ የስልክ መስመራችን ላይ ነው የሚገኘው። ይሄ ነው እንደምን ውለሃል? እንደምን ዋልክ ሰለሞን? አምላክ ይመስገን። እስኪ በመታሰቢያ ስነ ስርዓቱ ላይ የተላለፉ መልእክቶችና ሀሳቦችን ሰብሰብ አድርገህ አጋራን።
መልካም ቀደም ሲል አንተም እንዳነሳው ሰለሞን እንግዲህ 2011 ሰኔ 15 ላይ የአማራ ክልል የቀድሞ ከፍተኛ አመራሮች ርዕሰ መስተዳድሩን የቀድሞ ርዕሰ መስተዳድር አቶ አምባቸው መኮንንና ሌሎች ከፍተኛ የስራ ኃላፊዎች እንዲሁም የጸጥታ አካላት ጭምር መሰዋታቸው ይታወሳል። እንግዲህ ይህንን ሁነት በዚህ አንደኛ ዓመቱን በማስመልከት የተለያዩ የዝክር ስነስርዓቶች የመታሰቢያ ስነስርዓቶች እየተከናወኑ ነው የሚገኙት። እንግዲህ ባለፉት ቀናትም በዚህ ሳምንት ውስጥ ማለት ነው በተለያዩ አካባቢዎች ሁነቱን በተለያዩ ስነስርዓቶች ነው ለማስታወስ እየተሞከረ የሚገኘው በተለያዩ ወጣቶች እና የተለያዩ የህብረተሰብ ክፍሎች። እንግዲህ በዚህ ለማስታወስ የሚደረገው ነገር ምንድን ነው? የችግኝ ተከላ ይከናወናል። እንዲሁም ደግሞ የደም ልገሳና የተለያዩ የበጎ አድራጎት ተግባራት ሲከናወኑ ነው የቆዩት። ደም እንለግሳለን እንጂ ደም አናፈስም የሚል መሪ ቃል እንዳለውም ነው የተገለጸው። እንግዲህ በእነዚህ ተግባራት ነው ሲከናወን የቆየው። ሰሞኑን በዛሬው ዕለት ደግሞ እንግዲህ በዋናው ዕለት ማለት ነው ከጠዋት ጀምሮ የተለያዩ የፌዴራልና የክልሉ የከፍተኛ የስራ ኃላፊዎች በተገኙበት በባህር ዳር ከተማ በርዕሰ መስተዳድር ጽሕፈት ቤት አካባቢ ፊት ለፊት ላይ ለሰማዕታቱ ማስታወሻ የሚሆን መታሰቢያ የሚሆን ሐውልት ለማቆም የመሰረት ድንጋይ ተጥሏል። እንግዲህ የመሰረት ድንጋዩን የጣሉት ምክትል ጠቅላይ ሚኒስትሩ አቶ ደመቀ መኮንን እንዲሁም የአማራ ክልል ርዕሰ መስተዳድር አቶ ተመስገን ጥሩነህ እና ሌሎችም ከፍተኛ የፌዴራልና የክልል የስራ ኃላፊዎች በተገኙበት ነው እንግዲህ የመሰረት ድንጋዩ የተቀመጠው። ከዚህም ውጭ እንግዲህ ከፍተኛ የስራ ኃላፊዎቹና የሰማዕታቱ ቤተሰቦች በተገኙበት የአረንጓዴ አሻራቸውን የማስቀመጥ እንቅስቃሴም ተደርጓል በዛው በርዕሰ መስተዳድር ጽሕፈት ቤት ውስጥ ማለት ነው። ከዚህም በተጨማሪ የቢልቦርድ ምርቃትም ተከናውኗል። ይሄ ከተጠናቀቀ በኋላ እንግዲህ ወደ አባይ ማዶ በባህር ዳር ከተማ አባይ ማዶ በሚገኘው ቅዱስ ገብርኤል ቤተክርስቲያንም የሃይማኖት አባቶች ሃይማኖታዊ ስነስርዓት በማከናወን ጸሎት አድርገዋል። እንግዲህ የጧፍ ማብራት ስነስርዓትም ተከናውኗል። የአበባ ጉንጉንም እንዲሁ ከፍተኛ የስራ ኃላፊዎችና የሰማዕታቱ ቤተሰቦች በሰማዕታቱ መታሰቢያ ሐውልት በቤተክርስቲያን ውስጥ በተገነባው ሐውልት ላይ የአበባ ጉንጉን የማስቀመጥ ስነስርዓት አከናውነዋል። እንግዲህ ይህንን የመታሰቢያ ስነስርዓት አስመልክቶ ዛሬ ከሰዓት የፓናል ውይይት ይካሄዳል። በዚህ ውይይት ላይ እንግዲህ የተለያዩ መልእክቶች ይተላለፋሉ ተብሎ ነው የሚጠበቀው። እንግዲህ ይህንንም ውይይት ተከታትለን እኛም መረጃውን ወደ እናንተ መናደርስ ነው የሚሆነው። ለጊዜ ያለኝ መረጃ ይኸው ነው። ሰለሞን ባልደረባችን ይሄ ነው ዋጋቸው ከባህር ዳር በቀጥታ መስመራችን መረጃዎችን ስላጋራ እናመሰግናለን። ዝክረ ሰማዕታት የመታሰቢያ ዝግጅት በደብረ ታቦር ከተማም እየተካሄደ ነው። የሰኔ 15ቱ የአማራ ክልል ከፍተኛ አመራሮች ግድያ አንደኛ ዓመት መታሰቢያን አስመልክቶ በፓናል ውይይት በደም ልገሳና ችግኝ ተከላ መርሃ ግብር እየታሰበ ይገኛል። ራሄል ፍሬው ከስፍራው ተከታዩን ዘገባ አድርሳናለች። የክልሉን የቀድሞ ርዕሰ መስተዳድር ዶክተር አምባቸው መኮንንን ጨምሮ የክልሉ ከፍተኛ አመራሮች ህልፈት አንደኛ ዓመት መታሰቢያን አስመልክቶ የተካሄደው የፓናል ውይይት የመሪዎቹ ስብዕናና የስራ ጥንካሬዎች የተወሱበት ሲሆን የሰከነ ውይይትና የሀሳብ የበላይነትን የሚቀበል ስብዕናን በመገንባት ክልሉን ወደ ተሻለ ሰላምና ዘላቂ እድገት ማድረስ በሚቻልበት ጉዳይ ላይ ምክክር ተደርጓል። ሌሎችም አደራዎች አሉ እጃችን ላይ የያዝናቸው። እነዚህን አደራዎች ማስቀጠል ስንችል ህያው እናደርጋቸዋለን። የቀድሞ ርዕሰ መስተዳድር ዶክተር አምባቸው መኮንንን ጨምሮ የክልሉ ከፍተኛ የስራ ኃላፊዎች በየተሰማሩበት የስራ መስክ የነበራቸውን ጥንካሬ ለህዝብ የከፈሉት መስዋዕትነት በጓደኞቻቸውና በስራ አጋሮቻቸው ተወስቷል። አንዱ ሊተካው በማይችል መንገድ የየራሳቸው ተልእኮና ሚናን አውቀው በመንቀሳቀስ ከራሳቸው አልፈው ለህዝብ በመኖር በትክክለኝነት ራሳቸውን ፈልጎ ማግኘትና ባገኙት መንገድ ልክ መሄድ ምን ያህል ታላቅነት መሆኑን ተገንዝበን እኛም በያለንበት መድረክ ይህንን ራስን ፈልጎ የማግኘት ግብና ዓላማ በደንብ መከወን አለብን ማለት ነው። በመድረኩ በሰከነ ውይይት የሀሳብ ብልጫን ማስተናገድ የሚችል ትውልድ ለመገንባትና ከክስተቱ መማር እንዲቻል የምሁራንና የተቋማት ሚና ጉልህ መሆኑን ነው ምሁራኑ የገለጹት። መግባባት ስንፈጥር አንድነት ይመጣል። መግባባት ስንፈጥር ልማት ይመጣል። መግባባት ስንፈጥር ሰላም ይመጣል። መግባባት ስንፈጥር ዲሞክራሲ እያበበ ይሄዳል ማለት ነው። ስለዚህ ህዝባዊ መግባባት ፈጥረን ህዝቡ ለቆምንለት ዓላማ እንዲያግዘን ምቹ ሁኔታ መፍጠርና ከህዝቡ ጋር የጋራ መግባባት ፈጥረን ጓዶች የተሰውለትን ዓላማ ተግባራዊ እንድናደርግ ስለ ሀገር እድገት ሲባል በአንድ
የኔ ሀሳብ ብቻ ይሁን ወይም ደግሞ የዛኛው አካል ሀሳብ ብቻ ይሁን በሚል ሳይሆን በጥናት ላይ የተመሰረተ በመመካከር በወንድማማችነት በሶሊዳሪቲ የሚሸፈን እንጂ ሀሳብን ላለመቀበል የሚደረግ ሁኔታ ለሀገር እድገትም እንደማይጠቅም ይሄ በየአመቱ እያሰብነው መኖር መቻል አለብን። ከዚህ ደግሞ ህጻናት አሁን ያሉም ወጣቶች መማር መቻል አለባቸው። እንግዲህ ለዚህ ነው ዩኒቨርሲቲው እንግዲህ ሶስቱም ወንድሞቻችን በዚህ አካባቢ ተወልደው ያደጉ እንደመሆናቸው ብቻ ሳይሆን በመድረኩ የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ቀለም ወርቅ ምህረቴ እንደተናገሩት ከተከፈለው የህይወት ዋጋ ባሻገር ክስተቱን ሌላ መልክ ለማስያዝ የሚሰሩ አካላትን የክልሉ ህዝብ በመታገል ለፍትህ መስፈን እንዲተባበር ጥሪ አቅርበዋል። እዛ ውስጥ ያሉ ሴረኞች ይጠየቁ በተባለ እኒህ ሴረኞች እንዳይጠየቁ ህዝብ ሽፋን አድርጎ በህዝብ ለመነገድ የሚደረገው ሙከራ ትክክል አይደለም። ያጠፋ ሰው ይጠየቅ ማለት የሆነን የህብረተሰብ ክፍል ኃጢአተኛና በደለኛ ነው ማለት አይደለም። ይሄን ማንሳት የጎጥ ጉዳይ፣ ይሄን ማንሳት ነገር ነክሶ ማይለቁ አይነት ሰዎች ተደርጎ የሚያስቆጥር ከሆነ ከዚህ በላይ ስም ሊሰጠው ይችላል። ይሄ የአምባቸው ቤተሰቦች ጉዳይ አይደለም። ይሄ የዘዝ ቤተሰቦች ጉዳይ አይደለም። ይሄ የምግባሩ ቤተሰቦች ጉዳይ አይደለም። የመላው የአማራ ህዝብ ጉዳይ ነው። ለኔ ደም በመለገስ በችግኝ ተከላና በፓናል ውይይት እየታሰበ የሚገኘው ዝክረ ሰማዕታት አንደኛ ዓመት የክልሉ ከፍተኛ አመራሮች ህልፈት መታሰቢያ በደቡብ ጎንደር ዞን በሚገኙ ሁሉም ወረዳዎች እየታሰበ ይገኛል። ለኢቲቪ ራሄል ፍሬው ደብረ ታቦር። በቤንሻንጉል ጉሙዝ ክልል በአረንጓዴ አሻራ መርሃ ግብር 40 ሚሊዮን ችግኝ ለመትከል የተያዘውን እቅድ ለማሳካት የተለያዩ አካላት ርብርብ እያደረጉ ስለመሆኑ የክልሉ ግብርናና ተፈጥሮ ሀብት ልማት ቢሮ አስታወቀ። የዘላቂ መሬት አያያዝ ፕሮጀክት ከሀገር መከላከያ ሰራዊት አባላትና ከክልሉ ሴቶች ሊግ ጋር በጋራ በመሆን በአሶሳ የችግኝ ተከላ መርሃ ግብር አካሂደዋል። ጀማል አህመድ ከስፍራው ተከታዩን አድርሶናል። የክልሉ ግብርናና ተፈጥሮ ሀብት ልማት ቢሮ ኃላፊ አቶ ባበክር ከሊፋ እንደገለጹት በአረንጓዴ አሻራ መርሃ ግብር መሰረት በክልሉ ለመትከል የታቀደውን 40 ሚሊዮን ችግኝ ለማሳካት በተለያዩ አካላት ጥረት እየተደረገ መሆኑን ገልጸው መርሃ ግብሩ ከተጀመረ ወዲህ ከ20 ሺህ በላይ ችግኞች መተከላቸውን ገልጸዋል። እዚሁ የተገኛችሁ የሀገር መከላከያ ሰራዊት አመራሮች፣ አባላት ለአገራዊ የአሻራ ቀን ላይ በመሳተፍ ለሚታረጉት አስተዋጽኦ ያመሰገን እንደዚሁ በጎናችን ያሉ እህቶቻችን የሚያደርጉት አስተዋጽኦ ችግኙ እስኪደርስ ድረስ እስኪበቃ ድረስ አቅም እስኪፈጥር ድረስ እንዳይጠፋ እንክብካቤ ለማድረግ ከኛ ጋር 2-3 ጊዜ ውይይት አድርገዋል። ዛሬ ደግሞ በዚህ በእኛ ጎን ተገኝተዋል። በሀገር መከላከያ ሰራዊት የ22ኛ ክፍለ ጦር የሰው ሀብት አመራር ኮሎኔል አዘዘው መኮንን ሰራዊቱ በአረንጓዴ አሻራ መርሃ ግብር የራሱን አሻራ ለማኖር ከመደበኛ ስራው ጎን ለጎን በችግኝ ተከላ ዝግጅቶች ላይ እየተሳተፈ መሆኑን ገልጸዋል። መከላከያ ሰራዊቱ ደግሞ በየትኛው አቅጣጫ ገብቶ ህዝቡ የሚያደርገው ነገር የህዝቡን ጋር በጎን በመሰለፍ በችግኝ ተከላውም በተለያዩ ስራ አቅጣጫዎችም የሚሰራ ሰራዊት ነው። የዛሬው ደግሞ ትልቁ እንትናችን በሀገራችን ደንን ለማልማትና የመሬት መራቆትን ለመከላከል መንግስታችንና ሀገራችን ያዘችውን ፖሊሲ ለማስፈጸም አንዱ አካል ሆነን ስራችን መሳሰል አለብን። ያን ታሳቢ ተደርጎ ከአካባቢ ማህበረሰብ ጋር ችግኝ ተከላዎችን እየሰራን ነው። የክልሉ ሴቶች ህጻናትና ወጣቶች ጉዳይ ቢሮ ምክትል ኃላፊ ወይዘሮ ስንታዩ አበበና የብልጽግና ፓርቲ ሴቶች ሊግ ጽህፈት ቤት ኃላፊ ወይዘሮ ከልቱም ባበክር የክልሉ ሴቶች እንደ ሀገር የተያዘውን የአረንጓዴ አሻራ መርሃ ግብር ለማሳካት የበኩላቸውን ድርሻ እያበረከቱ መሆኑን ተናግረዋል። ሴት እናት ነች፣ ትውልድ ታፈራለች፣ ትውልድ ትወልዳለች፣ ትተካለች። ከዚህም ባሻገር ለዛ ትውልድ ምቹ አረንጓዴን በመፍጠር ሀገርን ያው ማስቀጠል ስራ ውስጥ ሚናችን እንወጣለን። ገና አሁን ይሄ ጅምር ነው። በተጠናከረ አግባብ እንቀጥላለን ብለን እናስባለን። ወደ 125,000 ሴቶች በዚህ ችግኝ ተከላ ፕሮግራም ውስጥ ይሳተፋሉ ብለን ይዘናል። ከዛ አንጻር አንድ ሴት ቢያንስ 20 ችግኝ መትከል አለባት፣ አሻራዋ ማኖር አለባት። ቢያንስ ወደ 2,500,000 ችግኝ በሴቶች ተተክሎ እስከ መጨረሻ ድረስ እንደ ራሳቸው ልጅ አይተው ችግኙን እንዲንከባከቡት ብለን
መርሃ ግብር ይዘን ያለ ነው። በዘላቂ የመሬት አያያዝ ፕሮጀክት የአሶሳ ወረዳ አስተባባሪ አቶ ወንድማገኝ ተስፋዬ በበኩላቸው ፕሮጀክቱ በ3 ማዕከላት በአሶሳ ወረዳ ብቻ ከ300 ሺህ በላይ ችግኞችን ማዘጋጀቱን ገልጸው በተለያዩ አካባቢዎች ለሚካሄዱ የችግኝ ተከላ መርሃ ግብሮች እያቀረበ መሆኑን ተናግረዋል። 3 ሳይት ነው ያለ እና የተዘጋጀ አሁን ለተከላ ሬዲ ሆነ ያለ ወደ ከ300 ሺህ በላይ ነው ያለን ማለት ነው እና እነዚህ ለተከላ ተዘጋጅተው በሁሉም ቦታ ላይ የሚተከል ነው ማለት ነው። ችግኞችን ከመትከል ባለፈ በዘላቂነት የመንከባከብ ስራ ሊሰራ ይገባል ያሉት አቶ ወንድማገኝ ፕሮጀክቱ በክልሉ በተለያዩ ወረዳዎች ችግኞችን በማፍላት እንደ ሀገር የተያዘውን የአረንጓዴ አሻራ መርሃ ግብር ለማሳካት ጥረት እያደረገ መሆኑን ገልጸዋል። ለኢቢሲ ጀማል አህመድ ነኝ ከአሶሳ። እስኪ አሁን ደግሞ በአራት ማዕዘን ዘገባችን ካጠናቀርናቸው ጉዳዮች መካከል የ12 ዓመት ታዳጊን ተግባር እናስተዋውቃችሁ። በዚህ በኮሮና ቫይረስ ወረርሽኝ በኢትዮጵያ እንግዲህ ቫይረሱን ለመከላከል የተለያዩ የፈጠራ ስራዎች እያስተዋልን ነው። ይህ የ12 ዓመት ታዳጊ ሱራፌል ዘውዱ ይባላል። ይሄው ታዳጊ ለኮሮና ቫይረስ መከላከያ ከሚረዱት መካከል ከእጅ ንክኪ ነፃ የሆነ መታጠቢያ ሰርቷል። ከዚሁ ታዳጊ ጋር ባልደረባችን ሞላ ለማየው ቆይታ አድርጎ ነበረ። ከራስ አንደበት ተከታትለነው እንመለስ። ስሜ ሱራፌል ዘውዱ ይባላል። የ6ኛ ክፍል ተማሪ ነኝ። ትምህርት ቤቴ ቱ ቻይና ነው። ሰፈሬ ደግሞ ሰሚት ኮንዶሚኒየም ነው። የሰራሁት በአሁኑ ሰዓት ለኮሮና የእጅ መታጠቢያ ነው። ችግር ይፈታል ብዬ ነው የሰራሁት የፈጠራ ስራ ወቅቱን ያገናዘበ በፔዳል የሚሰራ የእጅ መታጠቢያ፣ ከእጅ ነፃ የሆነ የእጅ መታጠቢያ ነው። 2 ሰው ነው የሚያስታጥብ ባንዴ። ኤሌክትሪክ አይጠቀምም፣ ከኤሌክትሪክ ነፃ ነው። እዚህ ስመጣ እንጦጦ ነው የመጣሁትና እዚህ ተቀብለውኝ አቶ ስሜኔ ይባላል ዲኑ፣ እሱ ተቀበለኝና ሀሳቤን ነገርኳቸው። ከዛ ሀሳቤን ነግሬያቸው በማቴሪያል ደረጃ በሁሉም ነገር እዚህ ረድተውኝ ይህን ሰርቼ አቀረቡ። ሌላ የሰራሁት አሁን በሂደት ላይ ነው። ፕሮፖዛል አስቀርጫለሁ። ባስ ስቴሽን ላይ በ2 ሜትር እንዲራራቁ የሚነግር በሴንሰር የሚሰራ ማሽን ነው። በ2 ሜትር እንዲራራቁ ይነግራቸዋል። ከ2 ሜትር አልፈው ከመጡ በድምጽ ይነግራቸውና ድምጹ ካለቀ በኋላ ደግሞ በጮት ይነግራቸዋል። ከዛ ፖሊስ መጡ ያራርቃቸዋል። አሁን ደግሞ ከውጭ ያገኘነውን ዘገባ